እንኳን ለሊቀ መላእክት ለቅዱስ ሚካኤል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሚካኤል ድርሳን እናሰማለን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንል፣ በባህሪ በህልውና በመንግስት በስልጣን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ በእኛ ይደርብንና የካቲት 12 ቀን የሚነበብ የሚጸለይ ኃያል ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ነው። ከዚህም ነገር በኋላ እንዲህ ሆነ። ሃይማኖቱ ፍጹም የሆነ አንድ ድሃ ሰው ነበር። በዚያም ሀገር ሲኖር በመዓልትም በሌሊትም ይጸልይ ነበር። የመላእክት አለቃ ቅዱስ ሚካኤልንም አቤቱ ጌታዬ ዘንልኝ፣ ይቅር በለኝ፣ የዕለት ምግብንና የዓመት ልብስ ስጠኝ እያለ ይለምነው ነበር። ሰውየውም ግን ሰነፍ ነበርና ከቤቱ ወደ ሥራ አይወጣም፣ የሚያውቀውም ሥራ የለውም፣ ምንም አይሰራም፣ አንዲት ሰዓት እንኳ መስራት አይችልም፣ ንግድም አያውቅም ነበር። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል መጣና በሕልም ታይቶ ተነጋገረው። አንተ ሰነፍ ሰው፣ የእርሻ ሥራ ወይም ንግድ የማታውቅ እንደምንድን ነው በመዓልትም በሌሊትም ይቅር በለኝ ዘንልኝ እያልክ የምትለምነኝ? ወይን ወይስ ስንዴ ወዴት አለ? ደክመህ የሠራው ሥራህስ ወዴት ነው? እባርክልህ ዘንድ አለው። አንተ ሰነፍ ሰው ሆይ የምትሸጠው የምትለውጠው ገንዘብ ቢሆን የለህም። ጌታዬ ሚካኤል እዘንልኝ እራራልኝ እንደምን ትላለህ? እባርክልህ ዘንድ የምባርክልህ ሥራ ወዴት አለ? የዓለምን ሁሉ አባት የሚሆን አዳምን በዲያብሎስ ተንኮል የፈጣሪውን ትእዛዝ ባፈረሰ ጊዜ አንተ ከሷ የተፈጠርክባት ይች ምድር ናት። ወደ እሷም ተመልሰ ትገባለህ። ወጥተህም ወርደህም እንጀራህን በግንባርህ ወዝ ብላ። ይህ አንተ የተፈጠርክባት መሬት እሾህና ሜኬላ ያብቅል ብሎ እግዚአብሔር እንዳዘዘው አልሰማህምን? አንተ ግን ሳትሰራ ባርክልኝ ትለኛለህ አለው። ይህንንም ተናግሮ በክብር ወደ ሰማይ አረገ። በነጋም ጊዜ ያ ድሃ ሰው ተነስቶ ወደ ቤተ ክርስቲያን ሄደና የቅዱስ ሚካኤል ስዕል ወዳለበት ገብቶ የመላእክት አለቃ ቅዱስ ሚካኤል ሆይ ከኔ ጋር ቁም፣ አትተወኝ እያለ ጸለየ። ከቤተ ክርስቲያንም በወጣ ጊዜ ለነዳያንና ምስኪናን ብዙ ምጽዋትን የሚሰጥ እግዚአብሔርንም የሚፈራ አንድ ባለጸጋ ሰው አገኘ። ያም ድሃ ጌታዬ እዘንልኝ እራራልኝ፣ ነግጃ ተርፍበት ዘንድ 100 ወቄት ወርቅ በብድር ስጠኝ፣ ዋናውን ገንዘብህን ከነወለዱ እከፍልሃለሁ አለው። ባለጸጋው መልሶ እኔ አላውቅህም፣ ባይሆን እንኳ የሚዋሳ አምጣ፣ ኋላ በአንተና በእኔ መካከል ጸብ ክርክር እንዳይሆን ለገንዘቤ ኃላፊ ዋስ የሚሆን ስጠኝ አለው። ያም ድሃ ሰውዬ ባለጸጋውን ገንዘብ የሌለኝ ከመሆኑ የተነሳ የሚዋሰኝ አላገኝም፣ ፍጹም ድሃ ነኝና፣ ይልቁንም ተነስና እኔ ሁለታችንም የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሄድና ጌታዬ እሱ ይዋሰኛል አለው። ባለጸጋውም የመላእክት አለቃ የሚሆን በቅዱስ ሚካኤል ካመንክስ እኔ አምንበታለሁና እሺ ተነስ እንሂድ አለው። ከዚህ በኋላ ሁለቱም ወደ ቤተ ክርስቲያን ሄደው ከሚካኤል ስዕል ፊት በአንድነት ቆሙ። ያም ድሃ ጌታዬ የመላእክት ሁሉ አለቃችሁ የምትሆን ቅዱስ ሚካኤል ሆይ ገንዘቡን እስክከፍለው ድረስ ስለዚህ ባለጸጋ ተዋሰኝ፣ አላመነኝምና ከዛሬ ጀምሮ እስከ ሰኔ 12 ቀን ድረስ ወርቁን ለባለ ገንዘቡ መልስለታለሁ ብሎ ጸለየ።
ባለጸጋውም ነገርህን ሰማው፣ ተነስ እሰጥህ ዘንድ እንሄድ አለው። ይህ ነገር ለሱ ድንቅ ሆኖበታልና። ከዚህ በኋላ ከቤተ ክርስቲያን ወጥተው ሁለቱም አንድነት ሆነው ወደ ባለጸጋው ቤት ሄዱና ባለጸጋው 100 ሚዛን ወርቅ ሰጠው። ከዚህ በኋላ ያ ድሃ ሰው ባለጸጋው የሰጠውን ገንዘብ ይዞ ደስ እያለው ወደ ቤቱ ተመለሰና ሮም ወደሚባል ሀገር ለንግድ ሄደ። ከዚህ በኋላ ንዑድ ክቡር የሚሆን የመላእክት አለቃ ሚካኤል በዓል የሚከበርበት ሰኔ 12 ቀን እንደሆነና ቀጠሮም እንደደረሰ እሱም እንዳልተመለሰ አውቆ ከባድ ሐዘን ተሰማው። በልቡም ምን ማድረግ ይሻለኛል? የመላእክት አለቃ ቅዱስ ሚካኤልን ዋስ የሰጠሁበት ቀጠሮ ደረሰ፣ ዛሬም መድረሱ አይቻለኝም እያለ አሰበ። ከዚህ በኋላ እጁን ወደ ሰማይ ዘርግቶ በቆራጥ ልቦና በቀናችና በጸናች ሃይማኖት አምኖ ወደ እግዚአብሔር አመለከተና ለባለ ዕዳው የሚሰጥ ያን 100 ብር ከትርፉ 50 ብር ጋር አድርጎ በከረጢት ቋጥሮ በውስጡም የመላእክት አለቃ የሚሆን የሚካኤልንና የባለጸጋውን ስም የራሱንም ስም ጽፎ በአንድነት አዘጋጀ። ከዚህ በኋላ ተነስቶ ወደ ሰራተኛ ወደ አንጥረኛ ቤት ሄዶ የብረት ሳጥን ስራልኝ አለው። እሱም ሳጥኑን ሰራለት። ከዚያም ያን ከረጢት ወስዶ ከሳጥኑ ውስጥ ከተተና ቆለፈው። ከዚህ በኋላ የመላእክት አለቃ የሚሆን የሚካኤል በዓሉ ዋዜማ ዕለት በባህር ዳርቻ ቆመና ጸሎተ ወንጌል እየጸለየ እግዚአብሔርን ፈጽሞ አመሰገነው። በበነጋውም የመላእክት አለቃ ቅዱስ ሚካኤል ሆይ ላንተ ነግርሃለሁ፣ እኔ ከሩቅ ሀገር እንዳለው አንተ ታውቃለህ። እንደ ተዋስከኝም ዛሬ እደርስ ዘንድ እንደማይቻለኝም አንተ ታውቃለህና አለ። እነሆ የተዋስከኝንም ገንዘብ ከባህር ውስጥ ጣልኩልህ፣ ለባለ ገንዘቡ አድርስልኝ። የእሱና የኔ ቀጠሮ በዝች በበዓለ ዕለት በሚከበርበት ቀን ነውና አደራህን የተበደርኩትን ገንዘብ መልስልኝ፣ ይህንንም አግባልኝ አለ። ያን ጊዜ ታላቅ አሳ መጥቶ ሳጥኑን ዋጠው። ያም አሳ 6 ወር ከ7 ቀን ያስኬድ የነበረውን መንገድ በአንድ ቀን ተጉዞ በበነጋው ፀሐይ ሲወጣ እስክንድሪያ በምትባል ሀገር አንጻር ወደ ተባለ ባህር ዳርቻ ደረሰ። በዚያችም ቀን ያ ባለጸጋ የመላእክት አለቃ የሚሆን ስለ ቅዱስ ሚካኤል በዓል መረባቸውን ከባህር ጥለው አሳ ያጠምዱ ዘንድ ብላቴኖቹ ልጆቹን አዘዛቸው። በዚያን ጊዜ ያ አሳ በመጀመሪያ ተያዘና ወደ ባለጸጋው አመጡት። ያም ባለጸጋ ባየው ጊዜ ደስ ተሰኝቶ ይህንን አሳ በዓሉን እናከብርለት ዘንድ ቅዱስ ሚካኤል አመጣልኝ ብሎ ያርዱት ዘንድ ብላቴኖቹን አዘዛቸው። ብላቴኖቹም አርደው ሆድ ዕቃውን በወጡት ጊዜ በአሳው ሆድ ውስጥ ያንን ሳጥን አገኙ። ያም ባለጸጋ ግምጃ ቤቱን ጠርቶ በሀገራችን የሆነውን ነገር ሰምተን እስክናውቅና በባህርም ውስጥ የሆነውን ሁሉ እስክንረዳ ድረስ ይህንን ሳጥን አስቀምጣለው። ከጥቂት ቀን በኋላ ያ ድሃ ሰው እስክንድርያ ወደምትባል ሀገር ተመልሰው በገባ ጊዜ ባለሀብቱን አገኘው። ባለገንዘቡንም አምኜ ገንዘቤን ብሰጥ ስለምን እንደዚህ አደረግ? በቀጠሮስ ቀን ያልሰጠኝና ያልከፈልከኝ ስለምንድን ነው አለው። ድሃውም እኔ ስለ ተዋሰ ሰጥቼዋለሁ አለው። ባለጸጋውም ለዋስ ተሰጠው ዘንድ ወዴት አገኘኸው አለው። ድሃውም ከሩቅ ሀገር ሳለው የተቃጠርንበት ቀን በደረሰ ጊዜ እኔ ወደ አንተ ለመድረስ ባይቻለኝ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን ያንን 100 ብር ነግጄ ካተረፍኩ ትርፍ ከ50 ብር ጋራ የመላእክት አለቃ የሚሆን የቅዱስ ሚካኤልን ስም፣ የአንተን ስም፣ የኔን ስም ጽፌ በጠዋት ከባህር ዳርቻ ሄጄ 100 ብር ከነትርፉ በከረጢት ቋጥሬ በሳጥን ቆልፌ የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ ዋዜማ ዕለት የመላእክት አለቃ ሚካኤል ሆይ እንደ ተዋስከኝ አንተ ታውቃለህ።
እነሆ እንግዲህ አንተ ለባለ ገንዘቡ ስጠው ብዬ ከባህር ጣልኩት አለው። ያም ድሃ ለባለጸጋው በነገረው ጊዜ እየተደነቀ በአሳው ሆድ ውስጥ የተገኘውን ሳጥን አሰበና ግምጃ ቤቱን ጠርቶ የመላእክት አለቃ በሚሆን በቅዱስ ሚካኤል በዓል ቀን በአሳው ሆድ ውስጡ የተገኘውን ያንን ሳጥን አምጣ ብሎ አዘዘው። እሱም ፈጥኖ ካመጣለት በኋላ በእጁ ይዞ ሳጥኔ ነው የምትለው ይህ ነውን ቢለው፣ ድሃውም አዎ ይህ ነው ጌታዬ አለው። ያን ጊዜ ከፈተውና የመላእክት አለቃ የቅዱስ ሚካኤል ስም፣ የእሱን ስም፣ የባለጸጋው ስም፣ በውስጡ 100 ብርና ትርፉን 50 ብር አገኘ። ስለዚህም ነገር እግዚአብሔር በፍጹም ምስጋና እያመሰገነ የመላእክት አለቃ ቅዱስ ሚካኤል ሆይ ኃይል ፍጹም ነው እያላደነቀ፣ ባለጸጋውም ያንን ገንዘብ ከነትርፉ አንስቶ ድሃውን ወንድሜ ሆይ ሃይማኖት ፍጹም ነው፣ በእውነት አንተ እግዚአብሔር ባለሟል አገልጋይ ነህ፣ ከአንተ ይህንን ትርፍ አልወስድም አለውና 50 ብር አንስቶ የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ለታነጸች ቤተ ክርስቲያን ጻሕል አሰራ። ድሃውም 50ውን ብር አንስቶ መታሰቢያ የሆነው ዘንድ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ጽዋ አሰራ። ከዚያች ቀን ጀምሮ ሁለቱም እስከ ሞታቸው ድረስ ወዳጁ ሆኑ። እግዚአብሔር በሚወደው የእግዚአብሔር ገንዘብ በሚሆን ፍቅር አንድነትም ኖሩ። ይህን ሁሉ የመላእክት አለቃ የሚሆን በቅዱስ ሚካኤል ጸሎትና ልመና የተደረገ ነው። እኛንም እግዚአብሔር የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ኃይል ይማረን፣ ይቅር ይበለን። ተጠምቀን በክርስቶስ ያመንን ሁላችን ለዘላለሙ ይጠብቀን፣ አሜን። ልመናው ክብሩ ለዘላለም በእኛ ይደርብንና ተፈጥሮ ከነበልባላዊ እሳት የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምሪ ነው። እግዚአብሔርን የሚፈራ አንድ ቸር ሰው ነበር። የዕለት ጉርስ የዓመት ልብስ ለሌላቸው ለነዳያን ለምስኪናን ምሕረትን፣ ቸርነትን፣ ርኅራኄን በማዘወተር የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ስም ለሰው ሁሉ በጎ ሥራ ይሠራ ነበር። በጎ ሥራን የሚጠላ የአዳም ልጆች ጠላት ሰይጣን ይህንን ባየ ጊዜ ቀናበት፣ ክፉ ደዌ አመጣበት፣ ጎባጣ ሆነ፣ በብዙ ሕማም ታመመ። ያም ሰው ሁል ጊዜ ይጮህና ያጓራ ነበር። ደዌው ጸንቶበታልና ከደዌው ጽናት የተነሳ ከመኝታው መነሳት ስለተሳነው ዘመዶቹን፣ ጎረቤቶቹን በድብቅና በስውር ተሸክመው ይወስዱት ዘንድ ለመናቸው። እነሱም በሌሊት ተነስተው ሰው ሳያውቅ የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን ወሰዱት። እንደዚህም ሁሉ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ስዕል ወዳለበት ወሰደው፣ ከዚያም አኖሩት። ከዚህ በኋላ ያ በሽተኛ ሰው በቆራጥ ልቦና ሆኖ ወደ ቅዱስ ሚካኤልም እንዲህ እያለ ፈጽሞ ይለምን ይማልድ ጀመር። የመላእክት አለቃ ጌታዬ ሆይ እርዳኝ፣ ካገኘኝ ከዚህ ከክፉ ደዌ በሽታ ፈጽመህ አድነኝ። እኔ ባሪያ አገልጋይ በጸሎታ አምኜ ዝክርህን ስዘክር እኖር ነበርና፣ እንዲህም እያለ ከለቅሶ ጋር መሪር እንባን በማፍሰስ ደረቱን እየደቃ እየመታ ለቀሰ። እንዲህ ሆኖ ሲኖር ሳለ ከዕለታት በአንድ ቀን መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን ከላይ ወጣ። የመላእክት አለቃ ቅዱስ ሚካኤልም ከዚያ ብርሃን ውስጥ ተነስ፣ እግዚአብሔር ከዚህ ደዌ ፈውሶሃልና ሲል ተነጋገረው። ያም የታመመ ሰው መልአኩን ከዚህ በሚያስጨንቅ ደዌ በሽታ ተይዤ ተጨንቄ ስታየኝ ለምን ዘገየ? ፈጥነስ ያልጎበኘኝ ለምንድን ነው አለው። የመላእክት አለቃ ቅዱስ ሚካኤልም መልሶ እነሆ እግዚአብሔር ፈውሶሃል፣ ጤናንም ሰጥቶሃል። ዳግመኛ አትበድል፣ ኃጢአትም አትስራ፣ ከዚህ የሚከፋ መከራ እንዳያገኝህ አለው። ይህንንም ብሎት እጁን ዘርግቶ ሁለተኛም እየዳሰሰ ተነስተ ሂድ፣ እግዚአብሔር ፈጽሞ አድኖሃል አለው።
ያን ጊዜ ከእንቅልፉ ነቅቶ ተነስቶ በእግሩ ሄደ። እግዚአብሔርንና የመላእክት አለቃ የሚሆን ቅዱስ ሚካኤልንም አመሰገነ። ከደዌው ስለ ዳነ ፈጽሞ ደስ አለው። የመላእክት አለቃ ከሚሆን በቅዱስ ሚካኤል ስዕል ፊት ሰገደ። ደስ ብሎት በፍጹም ደስታ አመሰገነ። ሕዝቡም ሁሉ ይህንን ፍጹም ተአምራትን ባዩ ጊዜ የመላእክት አለቃ የሚሆን የቅዱስ ሚካኤልን ክብሩን ገናናነቱን አደነቁ፣ ምስጋናውንም አበዙ። የትሩፋቱንም ዜና ተአምራቱን ሁሉ አይተው ሰምተው ያደንቁ ዘንድ ለሰው ሁሉ ነገሩ። ያም የዳነ ሰው ከቀድሞ ይልቅ አብልጦ በጎ ሥራ ሠራ። የምሕረትና የይቅርታ መልእክተኛ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ሞቶ ፍጹም መንግሥተ ሰማያትን እስኪወርስ ድረስ በየወሩ በ12 ቀን ዝክሩን መዘከርን አልተውም፣ ችላም አላለም። የክብር ባለቤት እሱ የጥምቀት ልጆች የምንሆን ሁላችንም እኛንም ያድነን። በቅዱስ ሚካኤል ልመና ከደዌ ኃጢአት ይጠብቀን። ዕለት ዕለት ከሚያፋጥን ከድንገተኛ ሞት ይሰውረን። በነበልባላዊ ክንፎቹ ከክፉ ነገር ያውጣል ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የካቲት ወር በ12 ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ ቀን እንደሆነ እንናገራለን። ክብር ምስጋና ይግባውና እግዚአብሔር በዚች ቀን የመላእክት አለቃ ቅዱስ ሚካኤል የራእይት ሰው የሚሆን ወደ ሶምሶን ልኮት ሊገድሉት በወደዱ ጊዜ በፍልስጤማውያን ላይ ኃይልን ሰጥቶ ድል አድርጓቸዋልና ከእነርሱም በየቀኑ በአህያ መንጋጋ ሺህ ሰው በመግደል ፈጽሞ አጠፋቸው። ከዚህም የተነሳ ውሃ ጠምቶት ለሞት በደረሰ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾለት አጽናናው። ከአህያም መንጋጋ ውሃን አፈለቀለትና ጠጥቶ ከጥሙ ረካ። የፍልስጤም ሰዎችንም ድል በተነሱ ጊዜ ከሚስቱ ጋር በመሻረክ ልዩ ዘዴ ፈጥረው ዓይኑን አጥፍተው ወደ ጣዖታቸው ቤት ወሰዱት። ሆኖም የእግዚአብሔር መልእክተኛ የመላእክት አለቃ ቅዱስ ሚካኤል ተገልጾለት ኃይልን ስለሰጠው ሁሉንም ድምጥማጣቸውን አጠፋቸው። ስለዚህ የቤተ ክርስቲያን መምህራን ሐዋርያት የመላእክት አለቃ ንዑድ ክቡር የሚሆን የቅዱስ ሚካኤል በዓሉን መታሰቢያ በየወሩ በ12 ቀን እናደርግ ዘንድ አዘዙ። ልመናው ጸሎቱ ለዘላለም ከእኛ ጋር ይኖር አሜን። ሰውን ለማረጋጋትና ለማስደሰት ታዛዥ ለሆነ ቸርነት ሰላም ላለው ሚካኤል ሆይ ማዳንህ ከቶ መቼ ነው እንዳልል የመጨረሻይቱ ዘመኔን ከኃጢአት ባርነት ነፃ የምትወጣ አድርጋት። እስካሁን የተገዛሁበት ይበቃልና። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የመላእክት አለቃ የቅዱስ ሚካኤል መልኩን እናሰማለን። ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራርህ ጋራ ለተባበረ ስም አጠራር ሰላም ላለው የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍህን ዘርግተ ፈጥነ ድረስልኝ። ሚካኤል ሆይ ከፈጣሪ በቀር ስነ ባህሪውን ማንም ተመራምሮ ለማይደርስበት ነበልባላዊ ስዕርተ ርእስ ሰላም ላለው የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መሥዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሳ እኔን አገልጋይህን እርጅና እንዳይጫነኝ ሰውነት የባዘነችና በተከዘች ጊዜ ልቦናዬን ታረጋጋት ዘንድ ፈጥነህ ድረስላት። ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቀ ርእስ ሰላም ላለው ተፈጥሯቸው ከእሳት የሆነ የሰማያውያን መላእክት ሰራዊት አለቃቸው የምትሆን ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳልፍገመገም አንተን ድጋፍ አድርጌያለሁና ፍጹም የማዳንህን ትድግና በእኔ ላይ ትገልጽ ዘንድ
በስተቀኝ የቆመ አለውልህ በለኝ እንጂ በሩቅ ሆነ አትመልከተኝ። ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም ላለው። የምህረት መልአክ ሆይ የሊባኖስ ዛፎች በአጾቃቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤትህ ተንከባክበ በቸርነትህ ጌጥ አስጊጠኝ። ሚካኤል ሆይ የአገላለጥ እንቅስቃሴያቸው የቸርነትህ የየዋህነትህ ለሆነ ቀራንብት ሰላም ላለው። የእግዚአብሔር የቸርነቱ ጉዳይ አስፈጻሚ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን የቸርነትህንም በልቤ አወጣለሁ አወርዳለሁ። ስለዚህም ትድግናን ተስፋ አደርጋለሁ። ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማልዱ ዓይኖች ሰላም ላለው። ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበትቡትን የጠላቶችን የምክር መረብ በጣጥሰህ ጣልልኝ። ነፍሴንም ሥጋዬንም ለአንተ አደራ ሰጥቻለሁና። ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አእዛኖች ሰላም ላለው። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ። ምክርን ትለግሰኝ ዘንድ ጥበብንም ታስተምረኝ ዘንድ አባት እንዳደረግኩ አንተም ልጅ አድርገኝ። ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ ሽቶ ጠል ለረበበባቸው ጉንጮች ሰላም ላለው። መሰልቸት የሌለብህ መልአክ ሆይ የተለመደው ቸርነትህን አታጓድልብኝ። በችግሬ ጊዜ በትምህርተ መስቀል አመሳቅዬ በምጸልይበት ጊዜ ተረዳይ ዘንድ ፈጥነህ ድረስልኝ እንጂ። ሚካኤል ሆይ ካህናተ ሰማይ ሱራፌል ካንተ ጋራ መሥዋዕትን በሚያቀርቡ ጊዜ የጽርሐ አርያም መዓዛ ለተመሉ አእናፍ ሰላም ላለው። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተ ነህና ጓደኞችህ መላእክትን እኔ አገልጋይህን ኑ ወዳጅን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ሚካኤል ሆይ መሰበር መጥረስ ለማያገኛቸው ረቂቃን አስናኖች ሰላም ላለው። ረዳቴ መልአክ ሆይ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተነ። ስለዚህም ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሾመሃልና አንተ ቀሲሱ ሚካኤል ለኔ አገልጋይህ ምሕረትን ትለምን ዘንድ ተገቢ ነው። ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበት ሰላም ላለው። ክቡሩ መልአክ ሆይ ክብርህ ከመላእክት ሁሉ ክብር ከፍ ያለ ነውና በስነ ስዕልህ ፊት ቆሜ ልመናዬን በማቀርብበት ጊዜ ሁሉ አይዞአለሁልህ በማለት ፈጥነህ ድምፅህን አሰማኝ። ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃል ሰላም ላለው። ተራዳዩ መልአክ ሆይ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ተፋጠን እንጂ የቸርነትህን በር አትዝጋብኝ። ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስ ሰላም ላለው። ድል አድራጊው መልአክ ሆይ ያ ቀድሞ አመፀኛ አውሬ ዲያብሎስ የጥንት ተንኰሉን ሊተው አልቻለምና የጦር መሳሪያህን ታጥቀህ መጥተህ ድምጥማጡን አጥፋው። ሚካኤል ሆይ ድምፀ ጉህነው በጽርሐ አርያም እስኪመላ ድረስ የምስጋና ቃል ለሚያስተጋባው ጉርኤ ሰላም ላለው። ትጉህ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተነ። ወደ አንተ በምማልድበት ጊዜ ፈጥነ ሰላምን ስጠኝ እንጂ
ዛሬ ነገ እንዳትለኝ ማልድሃለሁ። ሚካኤል ሆይ ከዕንቁ ባህር ይልቅ የሚያስደንቅ የሥነ ተፈጥሮን ሀብል ላጠለቀ ክሳድ ሰላም እላለሁ። ሩሩ መልአክ ሆይ አዝናማትን በየክፍላቸው ጽፈ የምታዘጋጅን የሕዝብን ኃጢአት ለማቃለል ለካህን ሥልጣን ተሰጥቶአልና በአማላጅነት መሥዋዕተ ቁርባን ኃጢአቴን አቃልልኝ። ሚካኤል ሆይ የብርሃን ልብሰ ተክህኖ ለተጎናጸፈ መትከፍት ሰላም እላለሁ። ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በመዓት ቀንበር ቅጠው ጀርባውንም በመቅሰፍት ጅራፍ ግረፈው። ሚካኤል ሆይ ለይቅርታና ለቸርነት ረበው ለሚታዩ እሳታውያን አክናፎች ሰላም ላለው የልዑላኖች ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ የኃይል መልአክ ነህና የረድኤትን ኃይል ከኔ አታርቅ። ይህ ካልሆነ ግን ጠላቶች እሰይ እሰይ አይመስሎ መስሎ አይሆኑ ሆኖ አየነው እያሉ ይሳለቁብኛልና። ሚካኤል ሆይ እንደ ፀሐይ ስነ ጸዳል የሚያንጸባርቁ በሰማይ ላይ ለሚንቦለቦሉ አክናፎች ሰላም ላለው የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተመልክተ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዘተኞች ሚካኤል ሆይ መጣልን ደረስክልን እያሉ ደስታቸውን ይገልጻሉ። ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆኑ አክናፎች ሰላም ላለው ክቡር የሰማያውያን ካህናት አለቃ ሆይ ከዕለት እኪት አድነን ከጥፋትም ሁሉ ሰውረን። ሚካኤል ሆይ እሳታውያን ልብሰ ተክህኖ ተጎናጽፎ ነጸብራቃዊውን ሞጣት ለደረበ ዘባን ሰላም ላለው የምህረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋና አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምእመናንን ለተሸከመ እንግዳ ሰላም ላለው ሁል ጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን በጸሎት ከማሰብ አትርሳኝ፣ ወዳጁን ይረሳ ዘንድ አይቻለውምና። ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፉ ለታቀፈ ሕፅን ሰላም ላለው ክቡሩ መልአክ ሆይ የአእላፋት መላእክት መስፍናቸው አንተ ነህና በችግሬ ጊዜ ትረዳይ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎችህ እየበረርክ ድረስልኝ። ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆች ሰላም ላለው ሊቀ መላእክት ሆይ በገዳመ ራማ የምትኖር የዋህ ርግብ ዋኖስ ወይም ዋልያ አንተ ነህና የሕፃናት እድገት በነጋው እንዲጨምር ጽድቅ በእኔ በባሪያ ላይ እድገቷን ታሳይ ትገለጽ። ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው መዝራዕት ሰላም ላለው ረዳቴ መልአክ ሆይ ለሰማያዊት ሀገር የሀብቷ ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለት የምለምንህን ተገቢ ድርሻዬን ስጠኝ። ሚካኤል ሆይ ለነበልባላዊ እጅ መገጣጠሚያ ለሆነው ኩርና ሰላም ላለው ቅዱሱ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተ ነህ። ከጭንቀት የተነሳ ነፍስና ሥጋዬ በታወኩ ጊዜ ጓደኛ ጓደኛውን እንዲረዳ እኔ ባሪያን ተረዳይ ዘንድ ወደ አንተ ማጸናለሁ። ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብሰ ጸምር እየመጠነ ለሚያጎናጽፈው ረቂቅ ክንድ ሰላም ላለው ተራዳዩ መልአክ ሆይ አቤቱ ታድነኝ ዘንድ ፈቃድህን ለመጠየቅ ወደ አንተ ድምፄን አሰምቼ እማልዳለሁ። እኔን አገልጋይህን ተግታ አድነኝ፣ ማንኛውም ሁሉ ወገኑን ለማዳን ይተጋልና። ሚካኤል ሆይ
የማይታበለውን የቃል ኪዳን ማህተብ ለጨበጠ እጅ መዳፍ ሰላም ላለው። ረቂቁ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጻዕዳ ኦፍ እመስልሃለሁና መዓዛው የጣፈጠ ሽቶን ቅባኝ። ብዙዎች ብዙ ለማከማቸት ይፈልጋሉ፣ እኔ ግን ከቸርነት ጥቂት ድርሻ ብቻ ነው የምፈልገው። ሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቀ አባግ በበረከቱ ጊዜ መጽሐፍትን ላዘጋጁ ጣቶች ሰላም ላለው። ጠባቂው መልአክ ሆይ የነገሥታት ንጉሥ የሚሆን የእግዚአብሔር የመሥዋዕቱ ካህን ነህና በምሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለጸጉ ጣቶች ለእግሮች የሕይወት ጫማን ያዘጋጁልኝ። ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርእስተ አጻብዕ ላይ ለሚያንጸባርቁ አጽፋሮች ሰላም ላለው። ፈጥኖ ደራሽ ሆይ ከወራሪ ጠላት ታድናት ዘንድ ሰውነቴ እደ ሕሊናዋን ወደ አንተ ዘርግታ ትማልዳለችና ነፍሴን የረዳትሽ መልአክ እኔ ነኝ፣ አይዞሽ ደረስኩልሽ በላት። ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎን ሰላም ላለው። ክቡሩ መልአክ ሆይ ክብርህ ተነግሮ የማያልቅ እጹብ ድንቅ ነው። እኔ አገልጋይ ከምስጋና ምንጭ ጠጥቼ እረካ ዘንድ በጥላ ስር ተጠልዬ መኖርን እፈቅዳለሁ። ሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ወድ ሰላም ላለው። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሠዊያ አዳራሽ ቆመ በጸሎትህ ኃጢአቴን ታስተሰርይ ዘንድ እኔ አገልጋይ ካህኑ ሚካኤል እያልኩ እማልድሃለሁ። ሚካኤል ሆይ ቂም በቀል የሌለበት የርኅራኄና የየዋሃት መዝገብ ለሆነ ልቦና ሰላም ላለው። የሰማያውያን ኃይላት አለቃ ሚካኤል ሆይ የእስራኤልን ልጆች ባሕሩን ከፍለ በባሕር መካከል እንዳሳለፍካቸው እኔንም አገልጋይህን ከስውር ወጥመድ ሰውረ በሰላም አሳልፈኝ። ሚካኤል ሆይ በውሳጤ የገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩለያት ሰላም ላለው። ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊተካከለው አይችልምና እንግደለውና አጥፋው የሚሉትን ጠላቶችን ጽጋግ በተቀላቀለውኑ ንፋስ በታትነ ከገጸ ምድር አጥፋቸው። ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትንና ተንኮልን ለማያስብ ሕሊና ሰላም ላለው። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ፣ ነበልባላዊ ሰይፍህንም በጠላቴ በዲያብሎስ ላይ መዘ ተነሳሳበት። ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋሰ ከርስ ስለሆነ ንዋዬ ውስጥ ሰላም ላለው። ክቡሩ መልአክ ሆይ የእግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህ እኮን። እኔን አገልጋይህን ከሞተ ኃጢአት አድነኝ። ያለ መጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ የሄደ የለምና። ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ ንብርት ሰላም ላለው። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነም የእስራኤልን ልጆች በበረሃ እንደመገብካቸው እኔንም ባሪያህን እውነተኛውን ህብስተ ሕይወት መግበኝ። ሚካኤል ሆይ መብረቅን በተመላ የነጸብራቅ ዝናር ለታጠቀው ግብህ ሰላም ላለው። ታጋሹ መልአክ ሆይ ከመዓት የራቅህ የምህረት አማላጅ ነህና ከስነ ገጽ ነጸብራቅ ጥቂት ብልጭ አድርግና የነፍሴን የብርድ ቅዝቃዜ በላቦቱ ሞቅ አድርግላት። ሚካኤል ሆይ ጠቢበ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አድንኖ ለሌለባቸው አቆያጽ ሰላም ላለው። የሕይወት ጎዳና መሪ ሆይ እስራኤልን በባሕር መካከል መንገድ ጠርገ ከፍተ ያሳለፍክ አንተ ነህና ከባዱን የኃጢአት ሸክም ከላይ ተወርድልኝ ዘንድ በክንፍህ እየበረርክ ድረስልኝ። ሚካኤል ሆይ
የሰውን ልጅ ኃጢአት ስለማስተሰሬ ወደ ፈጣሪ በሰጊድ ለሚማልዱ አብራክ ሰላም ላለው። የሁሉ ጠባቂ ሆይ በባህሪው ባለ ጥበብ ዓለምን የፈጠረ እግዚአብሔር ልዩ መልእክተኛ ነህና የራሔልንና የልያ ልጆች ከነሱ ባለመለየት ለ40 ዘመን እንደጠበቅካቸው እኔን አገልጋይህን በጠላቶች እንዳልበዘብዝ ከኔ ሳትለይ ጠብቀኝ። ሚካኤል ሆይ የተገፉትን የተከፉትን ለመጎብኘት በነፋስ ሰረገላ ለሚሮጡ እግሮች ሰላም ላለው። ቅንነት ያለህ መልአክ ሆይ ከአመፃ ከተንኮል ንጽሐ ልብ የዋህንህና እግሮችን ከስህተት ጎዳና ጠብቀ ወደ ጽድቅ ጎዳና መርተኸኝ የሕይወትን ፍሬ ለመብላት አብቃኝ። ሚካኤል ሆይ በስህተት ጎዳና ለማይጓዙ ሁለቱ ስኳን ሰላም ላለው። ቀልጣፋው መልአክ ሆይ ሥጋዊ ደማዊውን ፍጡር ለመርዳት ፈጣንህና የሕይወቴን ተረፍ ተንከባክቤ ኖርባት ዘንድ በቸርነት ጥላ ስር አስቀምጠ ጠብቀኝ። ሚካኤል ሆይ የሕይወትን የእሳት ግለት ለተጫማ መካሄድ ሰላም ላለው። ዋናተኛው መልአክ ሆይ ባሕረ እሳትን እየቀዘፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተ ነህና መልካሙን ድምፅህን ለመስማት ጆሮን ትከፍትለት ዘንድ በጥቡ ልቦና ሆኖ የሚለምንህን ሁሉ እዝነ ልቦናውን ክፈትለት። ሚካኤል ሆይ ተፈጥሯቸው ከነደ እሳት ለሆነ ጣቶች ሰላም ላለው። ኃያሉ መልአክ ሆይ ኃይል ሰማያዊን የተቀዳጀህንና በፍጹም ረድኤትህ ከጥፋት ድን ዘንድ ከቀድሞ ጀምሮ ከነበረ ከቅጽረ ጸሎት ሰውነቴን አስጠጋለሁ። አንተን የተጠጋ ደካማም ቢሆን ብርቱ ጽኑ በሚሆን ኃይል ይድናልና። ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እቅፍተ እብን ለማያደናቅፋቸው ለእግርህ አጽፋር ሰላም ላለው። ትጉ መልአክ ሆይ በአካል 3 በመለኮት 1 ለሚሆን አምላክ አርምሞ ጽርዓት ሳይኖርብህ ምስጋና ታቀርባለህ። ስለዚህም በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ በአንተ ላይ ስለሆነ ቸል አትበለኝ። ከሰው ወገን ማንም ቢሆን ወገኑን ቸል አይልምና። ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካል ቆም ሰላም ላለው። ሩህሩህ መልአክ ሆይ ሰማያዊት ርግበ ገነት አንተ ነህና ከኃጢአት በረሃ ዋይ መጠለያ የሆኑ ዘንድ 2 ክንፎችን እንደ ድባብ በእኔ ላይ ዘርጋቸው። ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልከ ባህርያት ሰላም ላለው። ብርሃናዊ መልአክ ሆይ በልብሰ ብርሃን የተጌጥህ የተሸለምክ እንደመሆንህ በዘመኑ ሁሉ ወዳጅነትን እጅግ ጠቃሚ ነውና የወዳጅን ኃጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና። በአምኖ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክ ሰላም ላለው። የምህረት አማላጅ ሆይ ቸርነት የዋህነት ልማድህ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍን መዘህ ተገለጥና በርግጎ ገደል ይግባ። ሚካኤል ሆይ በአራቱ ማዕረገ ሆህት እንደተመለከት ነው በአይን ታይቶ ለማይመረመር መልክ ሰላም ላለው። የዋሁ ሚካኤል ሆይ በየዋህነት በንጽሐ ጠባይ የማርያም ወንድም ተብልሃልና በአምሳለ ክንፈ ርግብ ለተመሰሉ ክንፎች አቅፈህ ከሞት ወደ ሕይወት ጎዳና ምራኝ። ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ ቀርባለሁ። ልዑሉ መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናዬን እጅ መንሻ ተቀብለ ከላይ ከኢየሩሳሌም ሰማያዊት የጸሎቴን ዋጋ እጥፍ ድርብ አድርገህ ላክልኝ። አማላጃችን ሚካኤል ሆይ ፈጥኖ ደራሻችን ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህኮን። የሰማያውያን ሊቃነ መላእክት ሁሉ አንተ አለቃቸው ነህ። አንተ አለቃቸው ነህኮን። ይልቁንም የልዑላን ልዑል አንተ ነህና
በጠራው ጊዜ ሁሉ በይቅርታና በቸርነት ድረስልኝ፣ አትራቀኝ። የተጨነቀውን የተጨቆነውን ነፃ የምታወጣው መልአክ ሆይ ሰላም ለአንተ ይሁን። ሰራተኛው ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል ዘንድ የምትላክ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትን በማመን የለመነህን ሁሉ በክንፈ ረድኤት የምትሰውረው ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነህ ደርሰህ ደግፈህ የምታጽናናው ሚካኤል ሆይ አንገትን ዘንበል ቀለስ አድርገህ በፈጣሪ ፊት ሰግደህ እኛን ባሮቹን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርከን ዘንድ ለምን አማልድ። አቤቱ ታላቁ መልአክ ቅዱስ ሚካኤል አምላክ ሆይ በአርአያና በአምሳሌ የፈጠርከን ሕዝቦችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የካቲት 12 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 12 በዚች ቀን የመላእክት አለቃ የከበረ መልአክ ሚካኤል የበዓሉ መታሰቢያ ነው። በዚች ዕለት የከበረ ሚካኤልን እግዚአብሔር ወደ ራእይታዊ ወደ ሶምሶን ላከው። የፍልስጤም ሰዎች ሊገድሉት በጠላትነት በተነሱበት ጊዜ ድል እስካደረጋቸውና እስከ ገደላቸው ድረስ ረዳው፣ ኃይልንም ሰጥቶ በአህያ መንጋጋ ከእርሳቸው 1000 ሰዎችን ገደለ። ተጠምቶም ለሞት በተቃረበ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገለጠለትና ጸናው። እግዚአብሔር ከአህያ መንጋጋ አጥንት ውሃን አፈለቀለትና ጠጥቶ ዳነ። ዳግመኛ ከሚስቱ ጋር ተስማምተው ዓይኖቹን አሳወሩ፣ የራሱንም ጠጉር ላጩ፣ አሰሩትም። ከዚህ በኋላ ለጣዖቶቻቸው በዓልን ባዘጋጁ ጊዜ ሶምሶንን ወደ ጣዖቶቻቸው ቤት ወሰዱት። በዚያም 3000 ሰዎች ተሰብስበው ነበር። የከበረ ሚካኤልም ተገለጠለትና ኃይልን መላው፣ የዚያንም ቤት ምሰሶች ነቀላቸው። ቤቱም በላያቸው ወድቆ ከእርሱ ጋር ሁሉንም ገደላቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረ መልአክ ሚካኤል አማላጅነት ይማረን ለዘላለሙ አሜን። ቅዱስ አባ ገላስዮስ ገዳማዊ። በዚች ቀን ተጋዳይ የሆነ የከበረ አባት አባ ገላስዮስ አረፈ። የዚህ ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምእመናን ናቸው። ጥበብንና የቤተ ክርስቲያን ትምህርትን አስተማሩትና ዲቁና ሾሙት። ከታናሽነቱ ጀምሮ ይህንን ዓለም ንቆተወ። የክብር ባለቤት የሆነ የክርስቶስንም ቀንበር በመሸከም በምንኩስና ሆኖ በትጋት እየጾመ እየጸለየ እየሰገደ ታላቅ ተጋድሎን ተጋደለ። እግዚአብሔርም መርጦት በአስቄጥስ ገዳም ባሉ መነኮሳት ላይ ቅስና ሾመው። ተጋድሎውንና አገልግሎቱን እንደፈጸመ ሳለ ለአባ ጳቁሚስ እንደተገለጠ የእግዚአብሔር መልአክ ተገለጠለትና መነኮሳቱን ሰብስቦ ፈሪሃ እግዚአብሔርን የምንኩስናንም ሕግ ያስተምራቸው ዘንድ አዘዘው። በዚያንም ጊዜ ብዙዎች መነኮሳትን ሰበሰበ።
መንፈሳዊ የሆነ የአንድነት ማኅበራዊ ኑሮንም ሠራላቸው። እርሱ በመካከላቸው እንደ መምህር አልሆነም፣ ከእርሳቸው እንደሚያንስ አገልጋይ ሆነ እንጂ። ይህም አባት የዚህን ዓለም ጥሪት ሁሉ ንቆ የተወ ሆነ፣ እጅግም የዋህና ቸር ሆነ። ከብሉይና ከሐዲስ መጻሕፍቶችንም የተሰበሰበ አንድ ታላቅ መጽሐፍን አጻፈ። ለማጻፊያውም ዋጋ 18 የወርቅ ዲናር አወጣ። ከእርሱ ሊጠቀሙ በሚፈልጉ ጊዜ መነኮሳቱ እንዲያነቡት በቤተ ክርስቲያን ውስጥ በአትሮንስ ላይ አኖረው። አንድ መጻተኛ ሰውም አረጋዊ አባ ገላስዮስን ሊጎበኝ በገባ ጊዜ ያንን መጽሐፍ አየውና አማረው። በጭልታም ከዚያ ሰርቆ ወጣ። ወደ ከተማ ውስጥ በገባ ጊዜ ሊሸጠው ወደደ። አንድ ሰውም ዋጋው ምን ያህል ነው አለው። እርሱም 17 የወርቅ ዲናር ስጠኝ አለው። ያ የሚገዛው ሰው ያልከውን እሰጥሃለሁ፣ ነገር ግን ለወዳጄ እስካሳየ ታግሰኝ አለው። ያሳየውም ዘንድ ሰጠው። የሚገዛው ሰው ግን ወደ አባ ገላስዮስ ወሰደውና ተመልከትልኝ፣ መልካም ከሆነ ገዛዋለሁ አለው። አባ ገላስዮስም ያመጣውን ሰው ከአንተ ምን ያህል ፈለገ አለው። 17 የወርቅ ዲናር አለው። ቅዱስ ገላስዮስም መጽሐፉ መልካም ነው፣ ዋጋውም ቀላል ነው፣ ግዘው ብሎ መለሰለት። ወደ ሌባውም በተመለሰ ጊዜ አባ ገላስዮስ የነገረውን ሰውሮ ለአባ ገላስዮስ አሳየሁት፣ እርሱም ዋጋው በስቷል አለኝ አለው። ሌባውም ያ ሽማግሌ ሌላ የተናገረ ነገር የለምን? አዎን የለም አለው። ሌባውም እንግዲህ እኔ አልሸጠውም ብሎ ወደ አባ ገላስዮስ ሄዶ ከእግሩ በታች ወድቆ ለመነው። ሰይጣን አስቶኛልና ይቅር በለኝ፣ መጽሐፉንም ውሰድ አለው። የከበረ ገላስዮስም እኔ መጽሐፉን መውሰድ አልሻም አለ። ሌባውም በፊቱ እያለቀሰና እየሰገደ ብዙ ለመነው። በብዙ ድካም መጽሐፉን ተቀበለው። ማንም ያወቀ አልነበረም። እግዚአብሔርም ትንቢት የመናገርን ሀብት ሰጥቶት ድንቆች ተአምራቶችን አደረገ። በአንዲት ዕለት ለገዳሙ መነኮስ አሳ መጡ። ባለወጡ አሳውን አብስሎ በቤት ውስጥ አኑሮ አንዱን ብላቴና ጠባቂ አድርጎት ወደ ሥራው ሄደ። ብላቴናውም ከዚያ አሳ በላ። ባለወጡ በመጣ ጊዜ ተበልቶ አገኘውና በብላቴናው ላይ ተቆጥቶ አረጋውያን አባቶች ሳይባርኩት እንዴት ደፍረ በላህ አለው። የቁጣ መንፈስም በልቡ አደረና ብላቴናውን ረገጠው። ወዲያውኑ ሞተ። እንደ ሞተም አይቶ ደነገጠ። ታላቅ ፍርሃት ፈራ። ሄዶ ለአባ ገላስዮስ የሆነውን ነገረው። እርሱም ወስደ በቤተ መቅደሱ ፊት አስተኛው አለው። ሰውየውም እንዳዘዘው አደረገ። ወደ ማታ ጊዜም አረጋውያን መነኮሳት በቤተ ክርስቲያን ውስጥ ተሰብስበው የማታውን ጸሎት አድርሰው ወጡ። አረጋውያን አባ ገላስዮስን በወጣ ጊዜ የሞተው ብላቴና ተነስቶ በኋላው ተከተለው። ከመነኮሳቱም ማንም አላወቀም። እርሱም የገደለውን ባለወጥ ለማንም እንዳይናገር አዘዘው። የተመሰገነ አባ ገላስዮስም ያማረ ትሩፋቱንና ተጋድሎውን ፈጽሞ እግዚአብሔርን አገልግሎ ይህንን በጎ መታሰቢያ ትቶ ከዚህ ከኃላፊው ዓለም የሚለይበት ሲደርስ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር አሜን። የካቲት 12 ዓመታዊ ቅዱሳን በዓላት 30,000 ሰማዕታተ ኢትዮጵያ ሮሞ ፋሽስት የገደላቸው ቅዱስ ሶምሶን፣ ቅዱስ አባ ገላስዮስ፣ ቅድስት ዶርቃስ። ወርሃዊ በዓላት ቅዱስ ሚካኤል፣ ቅዱስ ማቴዎስ፣ ቅዱስ ዲሜጥሮስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ፣ ቅዱስ ላሊበላ ጻድቅ።